የሰው ወርቅ አደም ከሚባለው አባባል ዛሬ ላይ ሄርሜላ ልላት ነው ማለት ነው። ብዙ ጊዜ ብያታለሁ እና ዛሬም በድጋሚ ልበላት። እንግዲህ የሰው ነገር ሰርቃ እስከ መቼ ደስተኛ መሆን ፈልጋ ነበር እንዴ? ዛሬ ደግሞ እንግዲህ ሌላ ድራማ ተጀምሯል። ሄርሜላ ቤት ድረስ ሄዳለች፣ የሩትዬ ቤት ገብታለች ማለት ነው። የገባችበት ምክንያት ደግሞ አብርሃም ከዚህ በፊት ልጄን ውጪ ላይ ነው ማገኘው ብሎ በተደጋጋሚ በኦዲየንሶች ፊት ተናግሯል። ዛሬ ደግሞ እንግዲህ ቤት ድረስ ሄዶ እጅ ከፍንጅ እዛቸዋለች። አዎ ችግር ተፈጥሯል ተብሎ ነው የተደወለልኝ። እኔ ፈልጌ አይደለም የመጣሁት ብሎ እያለቃቀሰ ነበረ። ይሄ አልቃሻ ማለት ነው። ሄርሜላ ደግሞ ልጄን ከዚህ በኋላ ውጪ አገኘዋለሁ ብለ ነግረኝ ነበር፣ ለምንድን ነው ቤት ድረስ የመጣው ብላ ነግረዋለች። እና ማለት ነው ገና ትቃጣያለሽ፣ ገና ድብነት ያለሽ፣ ገና ርርት ያለሽ ከሩትዬ የበለጠ የሩትዬ ልብ የተሰበረው ያንቺም ገና ይሰበራል፣ ትሰባበሪያለሽ። አንቺ እንደ ሩትዬ እንኳን ጀግና አይደለሽም። ቤትሽ ዘግተሽ ነው የምትቀሪው ማለት ነው። ታያለሽ ደግሞ ያ ቀን ይመጣል። ታያለሽ። ፈጣሪ እድሜና ጤና ይስጠን። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ አማን። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሰላማችሁ በዝት ይበልልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ፣ ሄርሜላ ዛሬ ከአብርሃም ጋር ተጣርታለች። በዚሁ ይጣሉ፣ በዚሁ ይለያዩ። አሚን 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 እያላችሁ ጻፉ። የምር ዛሬ ቤት ድረስ ሄዳ እንግዲህ እየጨለለች ነበረ። ችግር ተፈጥሯት ተብሎ ነው የተደወለልኝ እንጂ እኔ ማምጣት ፈልጌ አይደለም ይላል። ደግሞ እንደዚህ አይኗን እያየ በፍቅር አይን እያየ ሩትዬ ማለት ነው እጇን እየነካካ እጇን እያዛት ምናምን በድንገት ነው የመጣው ትላል። ደግሞ አያፍርም ማፈሪያ